በግጭት በተጎዱ አካባቢዎች ያለው የጤና አገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ ተገለጸ። መረጃውን እናካፍላችኋለን። ትራምፕ ወደ አሜሪካ እገዳ የሚጠጉ የኢራን መርከቦች ጥቃት እንደሚፈጸምባቸው አስጠነቀቁ። መረጃውን ይዘነዋል። አሜሪካ በሆርሙዝ የባህር ሰርጥ ላይ ጣለችውን ከበባ አደገኛና ኃላፊነት የጎደለው ነው ስትል ቻይና ተቸች። ሁሉን አካታች የተኩስ አቁም እንዲደረግም አሳስባለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። በግጭት በተጎዱ አካባቢዎች ያለው የጤና አገልግሎት መሻሻል ቢያሳይም የመድኃኒት አቅርቦት ላይ ክፍተት እንዳለ ተገለጸ። በግጭት በሰው ሰራሽና በተፈጥሮ አደጋዎች ጉዳት ደርሶባቸው በነበረ አካባቢዎች የሚገኙ የጤና ተቋማት ዳግም አገልግሎት መስጠት መጀመራቸውንና በመልሶ ግንባታው ከፍተኛ መሻሻል ቢታይም በመድኃኒት አቅርቦት ረገድ አሁንም ክፍተቶች እንዳሉ ጤና ሚኒስቴር አስታውቋል። የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ቀደም ሲል ችግር በነበረባቸው አካባቢዎች የሚገኙ ጤና ኬላዎች፣ ጤና ጣቢያዎችና ሆስፒታሎች ወደ ስራ ገብተዋል ሲሉ ለአሃዱ ሬዲዮ ተናግረዋል። በእነዚህ አካባቢዎች የጤና ባለሙያዎችን በበቂ ሁኔታ ለማሟላት ጥረት መደረጉን የጠቀሱት ሚኒስትር ዴኤታው አልፎ አልፎ ክፍተቶች ቢኖሩም የመድኃኒት አቅርቦት ከነበረበት ሁኔታ አንጻር እየተሻሻለ ነው ማለት ይቻላል ብለዋል። በትግራይ ክልል የሚገኙ የጤና ባለሙያዎችና የክልሉ ጤና ቢሮ የሚያነሱትን የደሞዝና ጥቅማ ጥቅም ጥያቄ በተመለከተ ማብራሪያ የሰጡት ዶክተር ደረጀ ጉዳዩ የጤና ዘርፉን ብቻ የሚመለከት ሳይሆን እንደ ሀገር የሚታይ መሆኑንም ገልጸዋል። በመሆኑም የክልላዊ ጊዜያዊ አስተዳደር ከፌዴራል መንግስት ጋር በመነጋገር ሊፈታው እንደሚገባም ጠቁመዋል። የትግራይ ክልል ጤና ቢሮ ቀደም ሲል በክልሉ ከፍተኛ የመድኃኒትና የመሰረታዊ የሕክምና ቁሳቁስ እጥረት መኖሩን መግለጹም ይታወሳል። በሌላ መረጃችን ስንሻገር ትራምፕ ወደ አሜሪካ እገዳ የሚጠጉ የኢራን መርከቦች ጥቃት እንደሚፈጸምባቸው በከፍተኛ ሁኔታ አስጠነቀቁ። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ወሽመጥን ለመዝጋት ያስቀመጡት የጊዜ ገደብ መድረሱን ተከትሎ የአሜሪካ ባህር ኃይል ወደ ጣለው እገዳ የሚጠጉ የኢራን የጥቃት መርከቦችን ይወገዳሉ ሲሉ አስጠነቀቁ። ፕሬዚዳንቱ በትሩ ሶሻል ሚዲያ ገጻቸው ባሰፈሩ ጽሁፍ እስካሁን ኢራን ላይ ጥቃት በሚፈጸምበት ወቅት ፈጣን አጥቂ ሲሉ የጠሯቸው የኢራን መርከቦች በአሜሪካ አለመመታቻቸውን ተናግረዋል። የኢራን ባህር ኃይል የባህሩ ወረር ላይ ተኝቷል፣ ሙሉ በሙሉ ተደምስሷል፣ 158 መርከቦች ወድመዋል ሲሉ ጽፈዋል። ያልመታናቸው ፈጣን አጥቂ መርከቦች ብለው የሚጠሯቸው ነው፣ ምክንያቱም እንብዛም ስጋት ናቸው ብለን አንቆጥራቸውም ሲሉ ፕሬዚዳንት ዶናልድ ትራምፕ ተናግረዋል። አክለውም በእነዚህ መርከቦች የትኛውም ወደ ጣልነው እገዳ የሚመጣ ከሆነ ባህር ላይ በነበሩ አደንዛዥ እጽ ሻጮች ጀልባዎች ላይ የተቀመጠውን የግድያ ስርዓት በመጠቀም ወዲያውኑ ይወገዳል በማለትም አስጠንቅቀዋል። የትራምፕ አስተዳደር ከመስከረም አንስቶ ከካሪቢያን ባህርና በፓሲፊክ ውቅያኖስ ላይ በርካታ ገዳይ ጥቃቶችን ፈጽመዋል። በእነዚህ ጥቃቶች አደንዛዥ እጽ አዘዋዋሪ ናቸው የተባሉ 130 ሰዎችም ተገለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። አሜሪካ በሆርሙዝ የባህር ሰልጥ ላይ ጣለችውን ከበባ አደገኛና ኃላፊነት የጎደለው ነው ስትል ቻይና ተቸች። ሁሉን አካታች የተኩስ አቁም እንዲደረግም አሳስባለች። አሜሪካ በሆርሙዝ የባህር ሰልጥ ላይ ጣለችውን የባህር ላይ ከበባ ቻይና አደገኛና ኃላፊነት የጎደለው ነው ስትል ኮነነች። ድርጊቱ ቀድሞውኑ ውጥረት በነገሰበት ቀጠና ውስጥ ያለውን ሁኔታ ይበልጥ ያባብሰዋል ስትልም አስጠንቅቃለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉኦ ጂያጎን ዛሬ ማለዳ በቤጂንግ በሰጡት ሳምንታዊ መደበኛ ጋዜጣዊ መግለጫ ላይ እንደገለጹት ከበባው ውጥረቱን ከማባባስ ባለፈ ቀድሞውኑ በጽኑ መሰረት ላይ ያልቆመውን የተኩስ አቁም ስምምነት የሚያናጋና በዚህ ስትራቴጂካዊ የውሃ መስመር ላይ ያለውን የባህር ላይ ጉዞ ደህንነት አደጋ ላይ የሚጥል ነው ብለዋል። ጉኦ አክለውም በሰርጡ ላይ ያለውን ውጥረት ለማርገብ ብቸኛው አማራጭ ሁሉን አካታች የተኩስ አቁም ማድረግ መሆኑን አጽንኦት ሰጥተው ተናግረዋል። ሁሉም ወገኖች ለተኩስ አቁም ስምምነቶች ተገዢ እንዲሆኑ፣ ለውይይትና ለድርድር ቅድሚያ እንዲሰጡ እንዲሁም ሁኔታዎችን በማርገብ መደበኛ የባህር ላይ ጉዞ በአስቸኳይ እንዲቀጥል ተጨባጭ እርምጃዎችን እንዲወስዱም ቃል አቀባዩ አሳስበዋል። ባለፈው ሳምንት መጨረሻ በአሜሪካና በኢራን ባለስልጣናት መካከል የተደረገው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ ጦር ወደ ኢራን ወደቦችና የባህር ዳርቻዎች የሚገቡና የሚወጡ ማናቸውንም የባህር ላይ እንቅስቃሴዎች ትላንት ሰኞ ጀምሮ መዝጋት እንደሚጀምር ማስታወቁን ትላንት በዘገባቸው ይታወሳል። ዛሬ ረፋድ ላይ የቻይናው ፕሬዝዳንት ሺ ጂንፒንግ በመካከለኛው ምስራቅ ሰላምና መረጋጋት ለማስፈን የሚያስችል ባለ 4 ነጥብ የውሳኔ ሀሳብ ይፋ አድርገዋል። ፕሬዝዳንቱ የውሳኔ ሀሳቡን ያቀረቡት ከተባበሩት አረብ ኤሚሬትስ የአቡ ዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን ጋር በቤጂንግ ተገናኝተው በተወያዩበትም ወቅት ነው። ኢራንና አሜሪካ ሁለተኛ ዙር ድርድር ሊያደርጉ መሆኑም እየተሰማ ይገኛል። የፓኪስታን ባለስልጣናት ድርድሩን ለማስቀጠል አማራጮች ሀሳቦችን እየፈለጉ ስለመሆኑም ተሰምቷል። ፓኪስታን
ኢራን የሁለት ሳምንቱ የተኩስ አቁም ስምምነት ሳይጠናቀቅ ዘላቂ መፍትሄ መፈለግ እንደሚገባም እንደምታምን አሳውቃለች። የተኩስ አቁም ስምምነቱ አንድ ሳምንት ያስቆጠረ ሲሆን ሊጠናቀቅ 7 ቀናት እንደቀሩትም ይታወቃል። በዚሁ መሰረት ፓኪስታን ለሁለቱ ሀገራት የድርድር ጥሪ ማቅረቧም ነው እየተሰማ የሚገኘው። በአሜሪካ የማዕቀብ ዝርዝር ውስጥ የሚገኙ የቻይና ነዳጅ ጫኝ መርከቦች የሆርሙዝ የባህር ወሽመጥን አቋርጦ ሲያልፉ ተስተውሏል። ይህም በአሁኑ ወቅት በእንቅስቃሴ ገበደብን በመተላለፍ ቀዳሚ ሆኗል። በአሜሪካ የማዕቀብ ዝርዝር ውስጥ የተካተተውና የቻይና ኩባንያ ሻንጋይ ሹዋሮንግ ሺፒንግ የነዳጅ ኬሚካል በባለቤትነት የሚያስተዳድረው ይኸው መርከብ እገዳውን ከጣሱ መርከቦች ቀዳሚም ሆኗል። የባህር ትራንስፖርት መረጃ እንደሚያሳየው መርከቧ ሰኞ ዕለት በስትራቴጂካዊ የውሃ መስመር አቅራቢያ ያለውን አካባቢ ከዞረች በኋላ ማክሰኞ ማለዳ ላይ የሆርሙዝ ወሽመጥን አቋርጣለች። መርከቧ ከተባበሩት አረብ ኤሚሬትስ ሻርጃ ተነስታ በአሁኑ ሰዓት ወደ መዳረሻዋ ቻይና እየተጓዘች መሆኑንም ዘገባው ተናግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እገዳውን የሚጥሱ መርከቦች ላይ እርምጃ እንደሚወስዱ ማሳወቃቸው ይታወሳል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃ ዳግም እስክንገናኝ በደህና ቆዩ።